መንግስት ባለበት ሀገር የሃይማኖት መሪ አይገደልም መንግስት ባለበት ሀገር የሃይማኖት መሪ አይገደልም አላሁ አክበር ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በዳንግላ አንድ የእስልምና እምነት አባት መገደላቸው ተገለጸ። እኚህ ሃይማኖት አባት መገደላቸውን ተከትሎም የዳንግላ ከተማ ነዋሪዎች አደባባይ ወጥተው ተቃውሟቸውን ገልጸዋል። መንግስት ባለበት ሀገር እንዲህ አይነት የሃይማኖት አባት አይገደሉም ብለዋል። በዳንግላ ነዋሪ የሆኑ የእስልምና እምነት ተከታዮች ይህንን ጉዳይ መነሻ አድርገን በተለያዩ ወቅታዊ የኢትዮጵያ አጀንዳዎች ላይ ወደ እናንተ መረጃዎችን የምናደርስበትና በአንዳንዶቹ ላይ ሰፋ አድርገን የምንወያይበትን የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብነው። የሰብአዊ መብት ተሟጋች ያሬድ ኃይለማርያም ዛሬ ከኛ ጋር ሆኖ በመረጃዎቹ ላይ አስተያየት ይሰጠናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ተናስልን ያሬድ እንደምን አለህ መሳይ እንዴት ሰነበትክ? ደህና ነው ወይ? እንግዲህ ዛሬ ስንገናኝ ምናልባት መልእክተ ቅዳሜ ለአንባቢ ደርሳለችና የዚህ ሳምንት ትኩረት በምን ላይ እንደሆነ እንደው ለተመልካቾች ገልጸ እንደው በተወሰነ ደረጃ ማብራሪያ ብትሰጠን። መልእክተ ቅዳሜ ዘውትር ቅዳሜ በአንተ በኩል ወቅታዊ የኢትዮጵያ ጉዳዮች አንደኛውን አጀንዳ ነቅሰ በማውጣት ሰፋ ያለ የሳምንት ትኩረቴ መሳይ አገር አቀፍ ምክክር ኮሚሽኑ የጋዜጣዊ መግለጫ ሰጥቷል። በያዝነው ሳምንት ውስጥ ከህዝብ የሰበሰብኳቸውን አጀንዳዎች ብሎ ሰመራይዝ አድርገው 8 ቁልፍ ያሏቸው አጀንዳዎችን ለህዝብ አስተዋውቀው ነበርና ያው ከዚህ በፊት ማንስተናቸዋል ጥድፊያ ላይ እንዳሉ ይሄ ሀገራዊ ምክክር ኮሚሽኑም አጀንዳው ለብልጽግና ምንድነው ፋይዳው ምንድነው የሚለውን እሱን ለማሳየት ነበረ እና ርዕሱም ከብልጽግና ጎማዎች አንዱ የሚል ነውና እኔ ይሄ የብልጽግና ፓርቲ እንደ ከዚህ በፊት እዛው ጽሁፍ ላይ ተጠቀስኩት ከአንድ 2 ነው 3 ዓመት በፊት አብይ አህመድ ፍሬን በጥሶ ቁልቁል ዳገት ቦታ ላይ ግን ቁልቁል የሚንደረደር ሲኖትራክ የሚነዳ ልምድ የሌለው በቂ የሹፍርና ኤክስፒሪየንስ ዕውቀት የሌለው ወጣት የሚክለፈለፍ ሹፌር እሱን ነው ተመስሎ የሚታየኝ። ፓርቲውም ብልጽግና ያ የሚክለፈለፈው ሲኖትራክ ነው እና 2 አደጋዎች ሲኖትራክ በራሱ መኪናው ብዙ ጊዜ ችግር እንዳለበት ለአደጋ በጣም ተጋላጭ እንደሆነ ብዙ ኢትዮጵያ ውስጥ ማት አደጋዎች ያስከተለ መኪና ነውና ሹፌሮቹ ደግሞ በሚገርም ሁኔታ ብዙዎች ሁሉም አይደሉም በጣም ወጣቶች ብዙ ልምድ የሌላቸው እንዲህ አይነት አደገኛ መኪና መቆጣጠር የማይችሉ እና የብዙ ሰው ህይወት ጠፍቷልና እዛው አዲስ አበባ ሆኜ ነው የጻፍኩት የዛሬ 3 ዓመት ይመስለኛል። አብይ እነዚህን ክልፍልፍ ወጣት ሹፌሮች ነው የሚመስለኝ ልምድ የሌላቸው ፓርቲውም ሲኖትራኩን ነው የሚመስሉትና አንድ ገደል ላይ ሄደው የሚያቆማቸው ነገር እስኪያገኙ ድረስ ያገኙትን ግራቀኝ እየተረማመሱ ብዙ ጉዳት ማድረሳቸው አይቀርም ብዬ ነበርና አሁን ለዛ ሲኖትራክ ብዙ ጊዜ ሲኖትራክ የጭነት መኪና ነው አንዳንዴ ተጎታችም አለው ብዙ ጎማዎች ነው ያሉትና ያለ ጎማዎቹ አይሽከረከርም። ከጎማዎቹ መካከል አንዱ በተለይ ፍለፊት ያሉት 2 ጎማዎቹ አንዱ መከላከያው ኃይል ነው ሙሉ በሙሉ የሀገር ህልውናን የገለልተኝነትን መርህ ጥሶ የአንድ ፓርቲ ጉዳይ አስፈጻሚ የሆነ የሀገር ድንበርን ከመጠበቅ ይልቅ በፓርቲ ፖለቲካ ግጭት ውስጥ ገብቶ የአብይ የሚጠምቃቸውን ግጭቶች ሁሉ በየመንደሩ እየሄደ ገዛ ወገኑን የሚጨርስ ያል በቃ ብሏቸው በየመንደሩ እየገቡ የገበሬ ህፃናት ሴት ልጆችን የሚደፍሩ ትግራይ ክልል አማራ ክልል ቢቢሲ እንኳን በዘገበው አሁን ደግሞ ይሄን ሰሞን በወጣ ያንድ የታወቀ ከፍተኛ የመከላከያ ሰው ስልክ ላይ እንደተገኘው
የጠፉ የተገደሉ ህፃናት ሴቶች ልጆችን የሚያማግጡ ግን ደግሞ ሄደው እናቶች የሚገሉ ይሄ መከላከያው ደህንነቱ ያፍናል ይሰውራል ያስፈራራል እነሱን እንደ ጎማ ይጠቀማል ከዛ ደግሞ ወደ ኋላ ያሉት የመኪናው ጎማዎች እነዚህ በየቦታው ያሉ ለዚህ ስራ ለመንግስት እንደ ፍትህ ተቋማቶቹን ጨምሮ የተለያዩ ተቋማቶች ናቸው የሰብአዊ መብት ኮሚሽኑንም የሥርዓቱን ወንጀል ጥፋት የሚሸፍን እና ይሄ የሂውማን ራይትስ የዚህ የምክክር አገር አቀፍ ምክክር ኮሚሽኑም ከጎማዎቹ አንዱ ነው አብይ ካለፈው ምርጫ ለቀጣዮች ይሄ አሁን የዛሬ 5 አመት ከነበረው ምርጫ አሁን በቅርብ እስካደረግነው ምርጫ ድረስ የነበረውን ጊዜ ህዝብ ጥያቄን ያነሳ ብሶት ያነሳ ውጥረት እንዳይፈጥርበት ጥያቄያችሁን ብሶታችሁን ታሪካዊ ይሁን ሰብአዊ መብት ጥሰት ይሁን ለዚህ ለኮሚሽን ስጡ ወደፊት መልስ ታገኛላችሁ ብሎ ህዝቡ ከኮሚሽኑ ጋር አጀንዳ ያዙልኝ ምን ይያለ በያዳራሹ እንዲጠመድ አድርጎ እሱ አገሪቷን ሌላ መስቀልቅል ውስጥ የከተተበት ሁኔታ ነው ያለውና ያንን ያሳየው ይሄ ኮሚሽን የዚህ ፍሬን የበጠሰ የሚክለፈለፍ ስርዓት አንድ ጎማ ነው ግን ደግሞ ጎማ ያው ይቀየራል ወይ ሲተነፍስ ወይ አገልግሎቱ ሲያበቃ ይሄ ኮሚሽን ከመስከረም በኋላ አይኖርም ሌሎች አዳዲስ ኮሚሽኖች የሚፈጠሩባቸውን አጀንዳዎች በምክረ ሐሳብ መልክ አቅርቦ ይሰናበታልና የኢትዮጵያ ህዝብ በዚህ ኮሚሽን መደናገሪያ ውስጥ ሳይገባ ዋናው ችግሩ ላይ ዋናው የዚህ ሁሉ መከራ ዋናው ሶርስ ላይ ያተኩር የሚል ነበር ጽሁፍ ያሬድ እንደው በዚሁ የምክክር ኮሚሽኑን እንግዲህ በመልእክተ ቅዳሜ ላይ አጀንዳ አድርገህ ያቀረብከው ጉዳይ ነው በዚህ ሳምንት ነው 8 አጀንዳዎችን መርጫለሁ ብሎ ኮሚሽኑ ይፋ ያደረገው እንደሰማነው ከሆነ እንደዚህ የሚባል መርሃ ግብርም አልነበረም አብይ አህመድ በሚቀጥሉት 3 ወራት የኢትዮጵያን ህዝብ ፋታ በሚነሱ ጉዳዮች ለመጥመድ ካቀዳቸው መርሃ ግብሮች አንዱ በዚህ በምክክር ኮሚሽኑ በኩል ያሉትን ጉዳዮች በደንብ ወደፊት ገፍተው የሚዲያዎች አጀንዳ የህብረተሰቡም አጀንዳ እንዲሆኑ ከፍተኛ የሆነ የፕሮፓጋንዳ ስራ እንዲሰራ አዟል ስለዚህ ዝም ብሎ ሐምሌ 8ን ከሚጠብቁ ከዛ በፊት እንደው የሌለ መርሃ ግብር ነው እንደሰማነው ከሆነ ማንንም የኮሚሽኑ ሰዎች አቁም ከወይዘሮ ሂሩት ገብረስላሴ በስተቀር ሌሎቹም ያውቁት ነገር የለም አብይ አህመድ እነዚህን 8 አጀንዳዎች ለምክክር የሚቀርቡ የተመረጡ ናቸው ብላችሁ አስቀድማችሁ ትኩረት እንዲያገኙ በሚዲያ ወጣችሁ መግለጫ ስጡ የሚል ትዕዛዝ ሰጠ ያንን ተከትሎ የተጻፈውን መግለጫ ነው እነ ፕሮፌሰር መስፍን አርአያ በብሔራዊ ቴሌቪዥን ላይ ቀርበው ለህዝብ ያስተላልፉትና ያሳፍራል እነሱ ሰዎች ክብራቸውን አጣው ስኬቲኛው ጥግ ድረስ እንደሚሄዱ የሚያውቁት እነሱ ናቸው ለማንኛውም 8 አጀንዳዎች ምንድናቸው ይሄ ሁሉ 4 አመት ሙሉ ያለፈው ሂደት የወጣበት ገንዘብ ይሄ ሁሉ ግርግር እኮ አስፈልጎም እነዚህ 8 አጀንዳዎች እኮ የአብይ አህመድ ፍላጎቶች ናቸው አብይ አህመድ ከመጀመሪያ ጀምሮ እነዚህን ለማስፈጸም በየጊዜው በየመድረኩ ላይ የሚያነሳቸው አጀንዳዎች ናቸው የህዝብ ተብለው የሁሉ አመት 4 አመት ሙሉ በቢሊዮን የሚቆጠር ገንዘብ ወጥቶ የሁሉ ለምን አስፈልገ እነዚህ 8 አጀንዳዎች አምጥቶ በራሱ በሚቆጣጠራቸው ፓርላማ በሚቆጣጠረው መዋቅር ማስፈጸም የሚችልበት ሁኔታ ነው ያለው ለምን አስፈልገ የሁሉ ግርግር የሚል ነገር ይመጣል እንደው እንዴት አየው ያሬድ አጀንዳዎቹ ምንም የተለየም እንትን የላቸውም እንግዲህ እንደ ወንፊት አንጥረው ለአብይም ተሰጥቶት በአብይ በኩል የተመረጡ ያገዛዝ ስርዓቱ ለቀጣይ ውይይት ጊዜ መግዣ የሚመርጣቸው አጀንዳዎች ይመስሉኛል ተነቅሰው የሚወጡት በየቦታው ብዙ ጥያቄ ቀርቦላቸዋል የሽግግር መንግስት ይቋቋም የሚል ጥያቄ ቀርቦላቸዋል እሱን ሊያቀርቡለት አይችሉም ምክንያቱም ቀድሞ እሱ ራሱ የዛሬ 2 አመት በፐብሊክ መድረክ ላይ የሽግግር በዚሁ የብሔራዊ ምክክር ጉባኤው ባዘጋጀው ስብሰባ ላይ ተገኝቶ እንዲህ አይነት የስልጣን ጥያቄዎችን ሊያስከትሉ የሚችሉ አጀንዳዎችን እንዳትቀበሉ አናስተናግድም ብሎ መነሻቸውንም መዳረሻቸውንም ቀርጾ ቁጭ አድርጎላቸዋል ስለዚህ ለምሳሌ ከህዝብ በኩል ይሄ ስርዓት አገሪቷን ማስተዳደር ስላልቻለ የሽግግር
መንግስት ይቋቋም የሚባል ጥያቄ ቢኖር እሱን ሊያስተናግዱ አይችሉም። ልክ እንደዚህ ማያስተናግዷቸው ጥያቄዎች። ስለዚህ ተመዝግቦ የተቀመጠ ስለሆነ ይሄ ንግግሩ ለተመልካችም ግልጽ እንዲሆን በራሱ በምክክር ኮሚሽኑ ባዘጋጀው መድረክ ላይ ነው የሽግግር መንግስት የሚባል ነገር አታስቡ ያለው። እስቲ እንስማው። ያሬድ የሽግግር መንግስት የሚል ሐሳብ ይነሳል። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። ይሄ ብሔራዊ ምክክር ብለህ የህዝብ አጀንዳ ሰብስቡ ካልክና ህዝብ እኛ አገሪቷ ቀውስ ውስጥ ነች፣ ይሄ መንግስት ብቻውን አገሪቷ ማስተዳደር አይችልም፣ ስለዚህ የሽግግር መንግስት ተካሂዶ ለውጡን የሚቀርጽ አካል ይፈጠር ቢል የፖለቲካ ፓርቲዎች እንዲያለ ጥያቄ ቢያቀርቡ ይሄንን አታስቡት ነው ያለው። በቃ ስለዚህ ምን ጥያቄዎች መነሳት እንዳለባቸው ምን ጥያቄዎች መነሳት እንደሌለባቸው አብይ ቀድሞ የዘጋው ጉዳይ ነው፣ ያለቀ ጉዳይ ነው። እንዳልኩ ብዙ ሰው አብሮ በመጀመሪያ እኔንም አንተንም ሚስ አንደርስታንድ እንዳንደረግ እኔ በደንብ አስምሬበትም አልፈው ነገር አው ኢትዮጵያ አገር አቀፍ የሆነ ብሔራዊ ምክክር ያስፈልጋታል። ምንም ጥያቄ የለው። እሱ ላይ ጥያቄ ያለው ሰው የለም። ግን ያ የምክክር ሂደት አገሪቷን ሊታደግና ሊያድናት በሚችል መንገድ የገዢው ፓርቲ ቁጥጥር ያደረበት የገዢው ፓርቲ አጀንዳ የሚመርጥለት አጀንዳውን ሴት አድርጎ የሚገድብለት ሳይሆን በፍጹም ገለልተኛ በሆነ መንገድ የሁሉም ባለድርሻ አካላት የተሳተፉበት ኢንዲፔንደንት የሆነ ገለልተኛ የሆነ ኮሚሽን ተቋቁሞ ሁሉንም አካላት ያሳተፈና ሁሉንም አይነት ጥያቄ ምናልባት እንደው እንደ ሀገር መቀበል የለባቸው ምናምን ብለህ እንደው የምታስበው እንኳን አጀንዳ ቢኖር ምናልባት ኢትዮጵያን ማፈራረስ ፈልጋለሁ የሚል ኃይል ቢኖር አሁን እኮ አብይ የኢትዮጵያን ህልውና ለምሳሌ የመገነጣጠል የምናምን ህገ መንግስቱ የመገጠል መብት አስቀምጧል። እንደው ስለ ሀገሪቷ ህልውና እንኳን አንስቶ በዚህ ጉዳይ ላይ አልቀበልም እኮ አይደለም ያለው። በስልጣኔ ላይ የኔን ስልጣን ኩዌስችን ማድረግ አይቻልም። በዚህ ሂደት ውስጥ ስለ ሽግግር መንግስት ካነሳ የአብይን ጥያቄ የስልጣን ጥያቄ ውስጥ ልከት ነው። ስለዚህ ለሱ ከኢትዮጵያ መኖር ከኢትዮጵያ ሉዓላዊነትም የሚቀድመው የሱ ስልጣን ጉዳይ ነው እንቅልፍ የሚነሳው እና እዚህ እንዲህ አይነት አደባባይ ላይ አስታውሳለሁ እዚህ የሚኒሊክ የአድዋ ሙዚየም አዳራሽ የተዘጋጀ ማአት ባለድርሻ አካላት የተገኙበት ተብሎ ነው ደግሞ የሚያጨበጭቡለት ሰዎች አሉ። ልክ ትክክለኛ ነገር እንደተናገረ ያው ግማሹ እንዳለ በባለስልጣንና እሱ ካድሬዎች የተሞላ አዳራሽ ነው በሚደግፉት እንዲህ ያለ ይሄ እኮ የፖለቲካ ጥያቄ ነው። ለምሳሌ እንዳለ የተሰበሰቡት የፖለቲካ ፓርቲዎች ብዙ የሀገሪቷ ሰዎች ነው የሽግግር መንግስት ነው የሚያስፈልገው ቢሉ እና ኢትዮጵያ ከዚህ ካለችበት ቅርቃር ውስጥ የምትወጣው በዚህ ጉዳይ ነው ቢሉ አብይ አይሆንም ስላለ አይቻልም። ስለዚህ መዳረሻውን ገድቧል በቃ እና ያለቀለት እሱ ይሄንን ኮሚሽን የፈለገው ገና ይሄ ኮሚሽን ሳይቋቋም በፊት ጩኸቶች ነበሩ። እኔ እንኳን ማጽፍ ጽፌበታለሁ፣ ሌሎች ሰዎች ብዙ ተናግረውበታል። ይቺ ሀገር ከተጎዳ የፖለቲካ አውድ ውስጥ ነው የመጣችው። ብዙ መቋሰል አለ፣ ታሪካዊ ግሪቨንሶች በታሪክ የተመዘገቡ ግሪቨንሶች አሉ፣ ብዙ የተጎዳ የማህበረሰብ ክፍል አለ እና ሶስት ነገር አክቹአሊ ያስፈልጋል። አንደኛ እርቅ ያስፈልጋል። ሁለተኛ ለተጎዱ አካላቶች ቢያንስ በቅርብ ጊዜ ለደረሱ ጉዳቶች ኮምፐንሴሽን ያስፈልጋል። ሶስተኛው ደግሞ አካውንታቢሊቲ የክሪሚናል አካውንታቢሊቲ ያስፈልጋል። እዛ ላይ የተመሰረተ ምክክርና እርቅ ያስፈልጋል የሚል አጀንዳ በጣም ይገፋ ስለነበረ እሱን ወዲያውኑ ሃይጃክ አረገና ራሱ ህግ አስረቅቆ እርቅ ምናምን የሚሉትን ነገሮች ሁሉ አወጣና ለዚህ ኮሚሽን አንድ ስልጣን ብቻ ሰጣቸው። ሂዱና ከህዝቡ የብሶት አጀንዳ ሰብስቡ እና የውይይት መድረክ አመቻቹ ነው አዋጁ። እንደዛ ነው የሚለው። ማንዴታቸው ከዛ ይዘለል አይደለምና የሚገርምህ የመጀመሪያ ስብሰባቸው ኮሚሽኑ ከተቋቋመ የመጀመሪያው ስብሰባ የምክክር ስብሰባቸው ላይ ተገኝቼ ነበር
እና እኔ በዛው አዲስ አበባ እና ማረሳው አሁን በእስር ቤት የሚገኘው ታዬ ደንዳ አብሮ ነበር እዛው ስብሰባው ላይ እና እኔም ጥያቄ ያነሳው ለኮሚሽኑ ምንም ጥርስ የሌለው ስልጣን ነው የተሰጣችሁ አጀንዳ ከሰበሰባችሁ በኋላ ምን እንደምታደርጉት አካውንታቢሊቲ ከሌለ ምክክር ከሌለ ምናምን የሚል ጥያቄ አነሳው ይሄንን ጥያቄ ያኔ የሰላም ሚኒስተር ማንተን ነው ዴታ ነው ታዬ ደንዳ እዛው ቁጭ ብሎ እኔ መንግስት ባለስልጣን ነኝ ግን ይሄ የተሰጣችሁ ስልጣን ልክ አይደለም በቂ አይደለም ምን ልታረጉበት ነው የሰብአዊ መብት ተጠያቂነት ከሌለ በዚህ ስልጣን የት ልደርሱ ነው አጀንዳ ሰብስባችሁ ከዛስ ምን ልታረጉ ነው አላችሁ ማንንም መልስ አልሰጠውም ታዬ እስር ቤት ነው እነሱ ያብይን ጉዳይ ያስፈጸሙ ነው ያሬድ በጣም አስገራሚ ነገር ነው እዚህ ከምክክር ኮሚሽኑ ጋር የተያዘ እንግዲህ ሐምሌ 8 ጉባኤው እንደሚጀመር ተገልጿል ያው አብይ አህመድ የሚፈልጋቸውን አጀንዳዎች በህዝብ ስም ወደ መድረኩ እንዲመጡ ወደ ህዝብ ተወካዮች ምክር ቤት መጥተው በሚፈልገው መልኩ ምናልባት ህገ መንግስቱ ከፈት ተደርጎ ያብይ የሚፈልጋቸው ማስተካከያዎች ከተደረጉ በኋላ መልሰው የሚዘጉበትና አይንንም ክልሎች በየአሉበት ምክር ቤት እንዲያጸድቁት የሚደረግበት እንዲህ አይነት ነገሮች በቀጣይ እንደሚታዩ ነው የተገለጸው የአብይ አህመድ ህገ መንግስት ተብሎ ከዚህ በኋላ ሊጠራ የሚችልበት እሱም ንጉሰ ነገስት ዘኢትዮጵያ ሆኖ በአዲስ የመንግስት መዋቅር ብቅ ዲል የሚችልበት ቤተ መንግስቱንም እያስጨረሰ ነው ከአዲስ ቤተ መንግስት ጋር ከአዲስ የመንግስት መዋቅር ጋር ለመምጣትና ምንም ለውጥ በሌለበት ሁኔታ ህዝብን በዚህ ማደናገሪያ ለመጪዎቹ ደግሞ በርካታ አመታት በስልጣን ላይ ለመቆየት የሚያደርገው ሙከራ አንዱ አስፈጻሚ አካል ነው የምክክር ኮሚሽኑ እንግዲህ የምናየውናል አይ በቃ መስከረም ላይ እኔ የምጠብቀውን እዛ ጽሁፌም ላይ አስቀምጫለሁ ይሄ ኮሚሽን ስራው ያበቃል አጀንዳ መሰብሰብ ነው በህግ የተሰጠውን ስራ ይጨርሳል እንትኑ በቃ ማንዴቱ ይሄ ነው ሆን ብሎ ነው ደግሞ እንደዚህ የተደረገው አሁን መስከረም ላይ እነሱ ምንድነው የሚያደርጉት መሰለክ የህዝብ የሰበሰብናቸው አጀንዳዎች እነዚህ ናቸው ከውይይት የተገኘው አውትካሙ ይሄን ይመስላል ይሉና ሪኮሜንዴሽን ምክር ሀሳቦች ያስቀምጣሉና እሱም መሰረት አድርጎ እንግዲህ መስከረም ላይ የሚቋቋመው ምክር ቤት ቢያንስ 1-3 ኮሚሽኖች ሊያቋቁም ይችላል ወይ ሁሉንም ወደ ባንድ እንትን ውስጥ ገመንግስት አርቃቂና የመንግስት መዋቅርን አጥንቶ ምን አይነት መንግስታዊ መዋቅር ይኑር ብሎ የሚሰራ አንድ ኮሚሽን ወይም ደግሞ በኮሚቴ ደረጃ እንደዚህ ያን ነገር ያቋቁማል ሁለተኛ እነዚህ ግጭት ያለባቸው የውስጥ አወዛጋቢ ድንበሮች ላይ አተኩሮ የሚሰራ ከዚህ በፊት ነበር አፍርሰውት ነው ካስታወስከነ ዶክተር ብርሃኑ ምናምን የነበሩበት እነሱን አፍርሰው ነው ይሄን ኮሚሽን ያመጣውና ኮሚሽን እያፈረሰ አዳዲስ ኮሚሽን እየገነባ በአጀንዳዎቹ እየተጫወተ ደግሞ ሌላው ሁለተኛውን 5 አመት እንደዚሁ የሚቆይ ለዛ እየተዘጋጀ ይመስለኛል ምናልባት በሶስተኛነት የሚያቋቁመው የዚህ የሽግግር ፍትህ እና ተጠያቂነትን የሚያሰፍን ብለው ደግሞ እንደዚሁ ፖሊሲው አልቆ እንትን ስላደረገ እሱ ላይም እንደዚሁ አንድ ኮሚሽን የሚያቋቁሙ ይመስለኛል ደግሞ እነሱን ይዞ ደግሞ እንደዚሁ ውይይት ምን ምክክር እያለ ለኤንጂኦዎችም ገንዘብ መብለያ ብር ከፍቶ ለባለስልጣናቱም በየሆቴሉ ጊዜ የሚያጠፉበት አጀንዳ ፈጥሮላቸው እንትን የሚያደርግ ይመስለኛል ያረግ እንግዲህ በዛሬው ዕለት የተለያዩ መረጃዎች ደርሰውናል ሰሞኑን በአማራ ክልል ሰኔ 30 ቀጠሮ ወይም ቀነ ገደብ በመስጠት አብይ አህመድ መጠነ ሰፊ ወታደራዊ ጥቃት ከፍቷል ያንን ወታደራዊ ጥቃት ተከትሎ እንግዲህ በጣም በርካታ የአገዛዙ መስመራዊ መኮንኖች መገደላቸውን በስድቅና ትጥቅ አንፃር ከፍተኛ ኪሳራ እንደደረሰበት ይሄም በቪዲዮ ተጠናቅሮ በቪዲዮ ጭምር ማስረጃ ተደርጎ ለህዝብ የቀረበ ጉዳይ ስለሆነ አገዛዙም የሚያስተባብለው አይደለም አንፃሩ ያገዛዙ አንዳንድ ሚዲያዎችም በለስ ቀንቶናል የፋኖ ኃይሎችን አመራሮችን ጭምር ማርከናል ገለናል የሚል አስቸጋሪው ነገር እነሱ እነን በቪዲዮ አስደግፈው ህዝብ እንኳን እንዲያምኑ ሊያድርጉ የሚችሉበት ምንም ነገር እስካሁን የለም አሁንም በተመሳሳይ ባዶ ደረቅ የድል ዜና ብቻ ነው ያሰሙት ይሄ የፈጠረው ድንጋጤ አለ ራሳቸው ባቀዱት በራሳቸው መራግብር የተጀመረው ጥቃት ግቡን ስላልመታላቸው ያ ሁሉ ጊዜ እንደሚያደርጉት የሆነ ቦታ ሲመቱ የሆነ ቦታ ማጅራታቸው ሲያዝ የሚያደርጉት ነገር የተለመደ አለ ወይ የብሔር ካርድ ወይ የሃይማኖት ካርድ ይመዛሉ ያንንም አድርገውታል ጎንደር ያንንም በሞጣ ተደርጓል በአርሲ የሚደረገውንም እናቃለና አጀንዳ ማስቀየሻ ነው
የመጣበትን ውጥረት ማስተንፈሻ ነው የምንለው ያለ ምክንያት አይደለም። አሁንም የጀመረው የሰኔ 30 ቀነ ቀጠሮ ብዙም ውጤታማ ካለመሆኑ ጋር ተያይዞ ነው በዳንግላ አንድ የእስልምና አባት የተገደሉት። እንግዲህ ጣት መጠነቋቆል ተጀምሯል። አንዳንዶች ሌላው ሲገደል የእምነት ወገንተኝነታቸውን ብቻ እያዩ ድምጻቸውን የሚያሰሙ ከሆነ ቦታ መተው የሆነ ግርግር ለመፍጠር የሚሞክሩ አካላትም አሉ። ሰሞኑን ከኚህ አባት መገደል ጋር ተያይዞ ድምጻቸው እየተሰማ ነው። ለማንኛውም እኛ አባት በማንም መገደል የለባቸው። የዳንግላ ከተማ ነዋሪዎች ቀደም ሲል መግቢያችን ላይ እንዳሰማነው ተቃውሞውን አሰምቷል። መንግስት ባለበት ሀገር እንዲህ አይነት ግድያ ሊፈጸም አይገባም ብሏል። በድጋሚ እንስማቸው። ያሬድ እንግዲህ ይሄ ግልጽ የሆነ መልእክት ነው፣ መንግስት ላይ ነው። ምንም ሆነ ማንም የሚያደርገው የሀገሪቱን ስርዓትና ህግ ማስጠበቅ ኃላፊነት ያለበት ተቀዳሚ ተግባሩም ከምንም በላይ ተቀዳሚ ተግባሩ ይሄ የሆነለት መንግስት ከማንም በላይ ተጠያቂ ነው። አሁን የምንሰማው ይሄንን ያደረጉ ተከታዮች ናቸው፣ እንደዚህ ናቸው። ምናልባትም ፋኖ ላይ ለማላከክም የሚደረጉ ሙከራዎችን እያየን ነው። ያው በዚህ በኩል አልሳካ ሲል በዚህ በኩል የህዝብ ድጋፍ እናሳጣቸዋለን፣ በተለይ በሃይማኖት ግጭት ፋኖን ጥግና ሲይዘዋለን ብለው አስበው ያደረጉት ሊሆን እንደሚችል እንደው ከጥርጣሬም በላይ መግለጽ ይቻላል። ግን እንዴት አየኸው? እስከ መቼ ነው የአብይ አህመድ እንዲህ አይነቱ የማያባራ የሴራ ፖለቲካ እንደው ፍጻሜ የሚያገኘው? መጀመሪያ ያው ሀዘናችንን እኔም ሀዘኔን ልግለጽ። በጣም ነው ከልብ ነው። ዳንግላ ላይ በጥይት ነው ተመተው የሞቱት። ላረፉት የሃይማኖት አባት ከልብ ነው ማዝነው። ደግሞ ያሳፍራልም ያሳዝናልም። ንጹሃን ዜጎች ምንም ውስጥ የሌሉበት ሰዎች እንግዲህ መስጊድ ሶላት አድርገው ጸልየው የሚመለሱን አባት ጠብቆ በመሳሪያ መግደል ምን ትለዋለህ? ይሄ ካውሬነት ያለፈ ሌላ ምን ስያሜ ሊሰጠው ይችላል? ግን እንዲህ ያሉ ነገሮች የተለመዱ ሆኑ። በየጊዜው ነው ሰዎች አሁን አርሲ ላይ የነበረውን ግድያ ታስታውሳለህ? ባህር ዳር ከአንድም 2-3 ጊዜ ዶክተሮች የሕክምና ባለሙያዎች ሰው ሲረዱ ሲያክሙ ውለው ማታ ከስራ ወጥተው ወደ ቤታቸው ሲሄዱ የተገደሉ ዶክተሮች አሉ። በዓለም አቀፍ ደረጃም እንደዚሁ ድምጽ የተሰማባቸው በየቦታው ውጥረት ሲኖር የአባገዳዎች የከረዩ አባገዳዎችን ታስታውሳለህ። ሌሎችንም ብዙ ሰዎች በጅምላም በተናጠልም የተገደሉ እርምጃ የተወሰደባቸውን ሰዎች ማስታወስ እንችላለን። እና እነዚህ የሙስሊም እምነት ተከታይ የሆኑ የዳንግላ ነዋሪዎች ያስተላለፉት መልእክት በጣም ትልቅ መልእክት ነው። ይሄ ምናልባት የሁሉም ኢትዮጵያዊ አብሮ ሊያሰማው አብሮ ሊቆማቸው የሚገባው ድምጽ ነው። መንግስት ባለበት ሀገር ንጹሃን ዜጎች መገደል የለባቸው። መንግስት ባለበት ሀገር የሃይማኖት አባት መገደል የለበትም። መንግስት ባለበት ሀገር የመንግስት ታጣቂዎች ህፃናት፣ ሴቶችን፣ አዛውንት፣ አሮጊቶ ሴቶችን እየደፈሩ በደቦ ማሰቃየት የለባቸውም። መንግስት ባለበት ሀገር እንዴት አባገዳዎች ይገደላሉ? እና እንደዚህ እያልክ ብዙ ነገሮች ማንሳት ትችላለህ። ይሄ የሚያሳየህ ነገር ያገዛዝ ስርዓቱ ህዝቡን ያገዛዝ ስርዓት ውስጥ ካሉ የአውሬ ባህሪ ከተላበሱ ጨካኝ ሰዎችም ከዛም ውጪ በየቦታው በሽፍታም በምንም እየታጠቀ ለዝርፊያም ለምንም እያሉ ሰዎችን ከሚገሉ ሰዎች መታደግ አለመቻሉን ነው እንዴት መንግስት ባለበት ሀገር በየሳምንቱ 2-3 አውቶቡስ ሙሉ ሰው ይታፈናል? የአንድ ጊዜ የሁለት ጊዜ ክስተት እሺ፣ መንግስት ባለበት ሀገር ያው ላስት ዊክም እንደዚሁ በተመሳሳይ አካባቢ ሰዎች ታግተዋል። መንግስት ባለበት ሀገር በየቀኑ ሰዎች ሹፌሮች በቀደም አንስተነው ነበር ይገደላሉ። ይሄ የሚያሳየው ነገር አለ ሆይ መንግስት እያሉት እኮ ነው። አለ ሆይ የመንግስትነት ባህሪ ይዘ ስራን የምትሰራ የመንግስት አካል አለ ሆይ? መቼ ነው ታዲያ መኖራችሁስ? ካላችሁ መኖራችሁ ምንድነው ፋይዳው? እና ይሄ በጣም የሚያሳዝን ነው። ሁለተኛ እንዲህ ያሉ ነገሮች ደግሞ እየተደጋገሙ ፓተርኖቹን ስታይ ሁልጊዜ ውጥረት በሃይማኖት በኩል ግጭት ለማንሳት ትሞክራለህ።
እሷ ልሳካ ሲልህ ደግሞ በብሔር ትሞክራለህ ደግሞ እሷ ልሳካ ሲልህ በሌሎች መቀዶች እና ይሄ ግጭቱ ከመንግስት ጋር ያሉት ውጥረቶች ወደ ጎንዮሽ ግጭት እንዲሄዱ በመንግስት ውስጥም ሆነው ከመንግስት ውጭም ሆነው ግን ስራዬ ብለው የሚሰሩ አካላቶች ያሉ ይመስለኛልና በተለይ ቶሎ ብለው የመንግስት ካድሮችም ይሄ የማህበረ ድረገጽ ከእንትኖቻቸው ዘማቾቻቸው ያስታውቃሉ ወዲያውኑ አጀንዳውን ይዘው ሲያራግቡት ምክንያቱና ከጀርባ ያለው የፖለቲካ ግብ ምን እንደሆነ ይገባሃልና ግን ያሳዝናል በማይቀለደው አደገኛ ነገር ነው የምትቀልደው እንዲህ ያሉ ነገሮች መዘዛቸው ብዙ ነው መሰለኝ ያሬድ ምናልባት የዚህ ዳንግላውን በተመለከተ ያው የገለልተኛ አካል አጣርቶት ትክክለኛውን ለዚህ ኃላፊነት የሚወስደውን አካል የሚገልጽበት ምንም እድል የለም ሁሉም አንዱ ላይ ጣት መጠነቋቆል ነው ምናልባት በፋኖ አካባቢ በጉዳዩ ላይ ግልጽ የሆነ መረጃ እንዲሰጡ ጥሪያችንን እናቀርባለን ምክንያቱም እንዲህ አይነቱ ነገር በጣም ከባድ ነው በተደጋጋሚ እየተደረገ ነው ባለፈው ጎንደር የተደረገበትን ሁኔታ እናስታውሳለን የህዝብ ትግል ላይ የፈጠረው ትንሽ መስተጓጎል ነበርና ያንን ለማጥራት የተሄደበት ርቀት በራሱ ጊዜ ወስዷል እንዲህ አይነቱ ነገር አብይ አህመድ ሁሌ ሲጨንቀው የሚመዛቸውን አጀንዳዎች አስቀድሞ በመለየት ከዚህ በላይ በዚህ ግለሰብ ብቻ ሀገር ኪሳራ ውስጥ መውደቅ የለባትም ከዚህ በላይ በዚህ ግለሰብ ምክንያት የኢትዮጵያን ነፍስ መጥፋት የለበትም ሰሞኑን በፋኖ ትግል ጋር በተያያዘ በርካታ ቪዲዮዎችን አይነበርና ካዩዋቸው ቪዲዮዎች አንዱ እውነት ለመናገር ያሬድ እድሜያቸው ለጦርነት ያልደረሱ ህፃናት ወታደሮች ተደፍተው ስታይ መቼ ነው ይሄ ነገር የሚቆመው መቼ ነው የሚቆመው የተማረኩትንም ሲናገሩ ሰምቻለሁ ስለምን እንደሚዋጉ እንኳን አያውቁትም ብቻ ሽፍቶች አሉ የሆኑ ጽንፈኞች አሉ የሚል ነው ምንድነው ምንዋጋው ስለምንድነው ከማን ጋር ነው ግልጽ የሆነ ነገር የለም አንዱ በዚህ አጋጣሚ ምን ማለት ይገባል ነገሮች እየከረሩ ነው የመጡት አሁን በኋላ ላይ እናነሳለን ጀነራል አለመሸት ደግፌ አሁንም ጦርነት ቀፍቃፊው አሁንም ለጦርነት እንዲቀጥል ምክንያት መንስኤ አስጀማሪ አስተኳሽ ሆነው አብይ አህመድ ይያለ ጣታቸውን የሚጠነቁሉት ግን ሌላ አካላት ላይ ነው አሁንም ማመን አልፈለጉም አሁንም መቀበል አልፈለጉም ስለዚህ ጦርነቱ ይቀጥላል አሁንም የኢትዮጵያ ህዝብ ያልቃል ለዚህ ሰውዬ ስልጣን እድሜ ማራዘሚያ ሲባል በመጀመሪያ ዳንግላ ሰልፍ ለወጡት የእስልምና እምነት ተከታዮች ትልቅ አክብሮት ነው ያለኝ ሰው የሃይማኖት አባቱን ምዕመናንን የእምነት ቦታው ሲነካ ወጥቶ እንደዚህ ፍጹም ሰላማዊ በሆነ መንገድ ግን የሚጠየቀውን አካል በአግባቡ እየጠየቁ ድምጽን ማሰማት ስልጡንነትም ነው ጨዋነትም ነው እንዲህ ያለው ቁጣ ማሳየት ያስፈልጋል አሁን እንዲህ ያለ ነገር ብዙ ጊዜ በኦርቶዶክስ እምነት በኩል ዝም ብሎ የሚደርሱትን በደሎች የሚደርሱትን መከራዎች ሁሉ እዛው አብዞርቭ ያደረጉ ይዋጡ መብሰክሰክ ታያለ ባሪሲ ያውሉ ሰው ተገሎ ከዛ በፊትም በየቦታው የቤተክርስቲያኗ ንብረቶች እየወደሙ ስንት የኦርቶዶክስ አባት ነው የተገደለው በአንድ አመት ጊዜ ውስጥ ስንት ምዕመናኖች ናቸው የታሰሩት ስንት ቀሳውስት ናቸው ለእስር የተዳረጉት አሁን ሰሞኑን እንኳን ላሪሲ ጮሃቸዋል ተብሎ የታሰሩ የሃይማኖት አባቶች ዞር ብሎ ያያቸው ሰው የለም ሌላው ሰው በየግል ሰው ሊጨነቅ ሊያያቸው ይችላል ግን እንደዚህ ወጥቶ ህዝብ ሃይማኖቴን አትንኩ የሃይማኖት አባቶቼን አትንኩ የማመልክበትን ቦታ አትንኩ ብሎ መጠየቅ ስልጡንነት ነው ጨዋነት ነው እና እኔ በጣም ነው እንትን ያረጉኝና የዳንግላ ነዋሪዎች ያደረጉት እኔ ሌላውም ሰው አሁን የሙስሊሙ አባት ለምን ይገደላሉ ብሎ ክርስቲያኑም አብሮ መጮህ አለበት ደጋግሞ ፍትህ መጠየቅ አለበት ልክ እንደዚሁ ሰው በየቦታው እንዲያለ ነገር ሲደረግ ዝምታ ሌላ ብሶትን ይጋብዛል ሌላ ግፍን ይጋብዛልና ከዚህ ብዙ ሰው ትምህርት የሚወስድ ይመስለኛል ሌላው ግን ያው ያነሳው ነገር ሀገራችን ያለችበት ሁኔታ ያው በጣም አሳዛኝ ነው የእርስ በርስ እልቂት ውስጥ ነው ያለ ነው በተለይ ደግሞ ያገዛዝ ስርዓቱ ከየመንገዱ ያፈሰ የለብለብ ስልጣና እየሰጠ እንዳልከው ምንም የሚዋጉበትን ኮዙን ምክንያቱን እንኳን ሳያውቁ የሚልካቸው ልጆች የሚሄዱበትን ቦታ ጂኦግራፊካሊ እንኳን የቦታውን መውጫ መግቢያውን እንኳን አያውቁትም እነዚህ ትግሉ ላይ ያሉ ሰዎች የፋኖ ታጣቂዎች መንደራቸው ነው አቀያቸው ነው
ከቦታው ስም አንስተ በሁሉ ነገር እያንዳንዱን ተራራ የሮጡ ያደጉበት ነውና ከነሱ ጋር እነዚህን ምንም ለምን ኮዝ እንደሚታገሉ እንኳን ማያውቁ ልጆችን እየላከ ማስጨፍጨፍ ማስጨረስ በመጀመሪያ ብዙ ጊዜ ያገዛ ስርዓቱ ፉከራዎች ቅድም እንዳልከው ገና ሲጀመር ቀበቷቸውን ትጥቅ ብቻ አይደለም ቀበቶ ሁሉ እናስፈታለን በአንድ ወር ሁሉን ነገር እናስተካክላለን ከዛ ስንት ክረምቶች ናቸው የመጨረሻ ዴድላይን እየተቀመጠ በዚህ ክረምት ፋኖ ያበቃለታል የኦሮሚያ ክልል ስንት ጊዜ ነው መግለጫ የሰጠው ሙሉ በሙሉ የኦላን በቁጥጥር ስር አውለናል በቃ ምንም ከዚህ በኋላ በየቦታው ያሉ እንትኖችን መለቃቀም ብቻ ነው ያሉ ግን ይሄው ለዚህ ሁሉ ለተራዘመ ጊዜ እንደውም እነዚህ ታጣቂ ኃይሎች በየጊዜው በህዝብ ቁጥርም በትጥቅ መጠንም እየጨመሩ የገዘፉ የያዟቸው ግዛቶች እየሰፉ ነው የመጡትና ያገዛዝ ስርዓቱ አሁንም እንደዚህ ትውልድ እያስጨረሰ ነው ያለው በትግራዩ ጦርነት ከግማሽ ሚሊዮን በላይ ህዝብ አልቋል አሁን ደግሞ በእነዚህ ጦርነቶች በብዙ መቶ ሺዎች ሰዎች ያልቃሉ ያገሪቷን የወደፊት አምራች ገና ቦርቀው በልተው ጠጥተው ያልጠገቡ ወጣት ልጆችን ታዳጊ ህፃናት ልጆችን ሁሉ ነው ያፈሱ ወስደው ያስጨረሱ ያሉትና እነሱ አየህ የእሳቱ ወላፈን አይነካቸው ትልቁ ችግር ይሄ ነው የኢትዮጵያ ውስጥ የቆዩ ፖለቲከኞች ህዋቶችም የሚሰሩትን ስራ የትግራይን ወጣቶች አስገድደው ያፈሱ የሚመግዱት ፖለቲከኞቹ ነፍሳቸው ስትተርፍ ያው ነገታቸው አዲስ አበባ ቁጭ ብለው ውስኪያቸውን እየጠጡ ያ የሞቀ እየበሉ ሌላ ፖዚሽን ሌላ ሳይድ ይዘው ነጻድቃን ጦርነቱን ያንን ሁሉ ግማሽ ሚሊዮን ያስጨረሱ ሰዎች አይመስሉም አሁን ላይ አተሞ ግማሽ ሚሊዮን ሊያስጨርሱ እየተዘጋጁ ነው በዚህኛውም ሳይድ እንደዚህ ነው ፖለቲከኞቹ እሳቱ አይነካቸው የሚለኩሱት እነሱ ናቸው የሚያቀጣጥሉት እነሱ ናቸው ይሄንን ትውልዱን ማገዶ አድርገው ያቀርባሉ የሀገሪቷን በጀት ለጦር መሳሪያነት ያውላሉ ከዛ ደግሞ በማግስቱ ተነስተው ስንት ሰው ካስጨረሱ በኋላ እርቅ ይላሉና ይሄ ሁሉ የወታደራዊ ጀነራሎቹ ፉከራ ሽለላ ሁሉ እነሱ ልጆቻቸው አይሞቱም እነሱ አይሞቱም የደሃ ልጅ ነው የሚያልቀው የደሃ ልጅ ነው ሰውነቱ አካለ ጎዶሎ የሚሆነው ያሳዝናል መሳይ ከዚያ ዙሪት ውስጥ መውጣት አለመቻላቸው ቀደም ሲል እንዳልኩት ጀነራል አለምሸት ደግፌ የአብይ አህመድ ቀኝ እጅ የሆነ ወታደራዊ አመራር ነው በጉዳዩ ላይ ሰፋ ያለ ነገር ሰጥቷል ከወታደራዊ ባለሙያ ሻለቃ ማሞ ለማ ጋርም በዚህ መድረክ ላይ ብቻ ተኩረን ውይይትም አድርገናል ለምንድነው ሌላ ሰበብ ምክንያት የሚፈልገው ይሄ የሚየላብይ አይነት ዘረኝነቱም ጽንፈኝነቱም በጦርነቱ ኃላፊነት በመወሰዱ በሁሉም መስክ እኔ ከደሙ ንጹህ ነኝ ሌሎች ናቸው ብሎ ጣትን ሌላ ላይ የመጠንቆል አካይር ነው እንግዲህ በብልጽግና በኩል የምናየው ምን ያህል መፍትሄ ከብልጽግና እንደማይገኝ ጠቋሚ ነው ማለት እንችላለን እንመጣበታለሁ እንደው የዛሬ 5 አመት አካባቢ መስለኛል በወቅቱ የመንግስት ባለስልጣናት ቀደም ሲል በነበራት ኃላፊነት የህዝብ ተወካዮች ምክር ቤት ምክትል አፈጉባኤ እንደሆኑ ነው ማስታወሰው እሳቸው ወይዘሮ ሽታዬ ይባላሉ አንዳንድ ጊዜ ዛሬ ላይ ያለውን ነገር ቢያቁ ኖሮ ያኔ ምን ይሉ ነበር እንግዲህ የዛሬ 5 አመት አሁን ያኔ 5 አመት የነበሩ ነገሮች በሙሉ በብዙ እጥፍ ጨምረው ቀውሱም ችግሩም ኑሮ ውድነቱም አጠቃላይ የኢትዮጵያ ነገር ብሶበት ባለበት በዚህ ወቅት ላይ ምን ሊናገሩ ይችላሉ እንጂ ሴትዮ ብለን እንድናስብ የሚያደርግ ነው እስቲ እንስማቸው 5 አመት ከዛም በላይ ወደ ኋላ እንሄዳለን ግን መከላከያ ምንድነው የሚሰራው ሰላም ሚኒስተር ምንድነው የሚሰራው መንግስት ምንድነው የሚሰራው በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት እድገት ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ ለመሬቱ አይደለም እኮ ብልጽግና ለህዝብ ነው ህዝብ ደግሞ ሲኖር ነው መጀመሪያ ወጥቶ መግባት ሲችል እስቲ አስቡት ተኝቶን መሳለሁ ብሎ ሰው እየተጨነቀ እየተኛ በእውነት ሰውነታችን የምንጠላበት እኔ ራሴ ሰው መሆኔን የጠላሁበት ጊዜ ነው አመራር ሁኜ በዚህ ሰዓት እዚህ መገኘቴን የጠላሁበት ወቅት ነው ምክንያቱም
የህዝቤን ሰላምና ደህንነት ካላስጠበቅ መኖራችን መንግስት ምክር ቤት መኖራችን ምንድነው የሚጠቅመው? ስለዚህ በዚህ መንገድ አስበን እንደ ምክር ቤትም ቁርጥ ያለ አቋም ይዘን መንግስትን እርምጃ እኛ ገብተን እሱን ልንወስድ አንችልም፣ ኃላፊነታችን የኛ ስላልሆነ አሁን ራሱ በየአካባቢው ከዚህ ከወር ከሁለት ወር በፊት የነበረ ችግር የሞቱት ሞተው አለፉ። በቃ በማይሆን በሚያሳዝን ሁኔታ ያሉት ደግሞ እየተጨነቁ እኮ ነው። አሁንም ፍርሃት አለን፣ አሁንም ስጋት አለን እያሉ እኮ ነው። ስለዚህ የህዝብን ደህንነት እማናረጋግጥ ከሆነ መኖራችንም ምንም ፋይዳ የለውም። በጣም የሚገርም ንግግር ነው እውነት ለመናገር ወይዘሮ ሽታዬ በእርግጥ በኢህአዴግ ዘመን ከኢህአዴግ ጋር ሆነው የኢትዮጵያ ህዝብን በድለዋል ተብለው ምናልባት ነገ ከነገ ወዲያ መጠየቅ ካለባቸው ሊጠየቁ ይችላሉ። ነገር ግን ይሄ ንግግራቸው እውነት ለመናገር ለብዙ ኢትዮጵያውያን ልሳን ሆነው የተናገሩት እስኪመስል ድረስ የዛሬ 5 ዓመት ነው እንግዲህ ያሬድ፣ የዛሬ 5 ዓመት አብይ አህመድን አይተከዋል እንዴት እንደሚናደድ ፊቱን መስማት የማይፈልገውን ነገር ነው እዛው ምክር ቤት ውስጥ የነገረችው። ምናልባት አሁን ያለችበት ሁኔታ ምን እንደሆነ አናውቅም። መቼም እስካሁንም ሊያቆያት አይችልም። በስልጣን ላይ አስሯታል። የሰማነው ነገር የለም። ግን አብይ አህመድ መስማት የማይፈልገውን ነገር ነው በደንብ አድርጋ የነገረችው። ወይዘሮ ሽታዬ ዛሬ ያለውን ሁኔታ ብታይ እንዴት ትናገር ይሆን? ለማንኛውም እንዴት አየው? አሁን ካሉት ችግሮች ጋር በደንብ አድርገን ሐሳባችንን መግለጽ የምንችልበት አጀንዳ ይመስለኛል። የወይዘሮ ሽታዬ ንግግር የበለጠ የአብይን ኃጢአት የሚያከብደው አትሊስት ከ5 ዓመት ወዲህ ለመጡት አደጋዎች ሁሉ ይሄ የማንቂያ ደውል ነበር። የወይዘሮ ሽታዬ ንግግር አደጋ እየመጣ ነው፣ ፓርላማ ውስጥ ነው፣ ኦልሬዲ አደጋ ውስጥ ነን፣ በሰላም መተኛት ተኝተን እንነቃለን ወይ ብለን ለማሰብ እንቸገራለን። ህዝባችን ስቃይ ውስጥ ነው ያለው፣ እየተሳቀቀ ነው የሚኖረው። በሰላም ወጥቶ በሰላም መግባት አልተቻለም። እንግዲህ ከዛሬ 5 ዓመት በፊት ይሄን ሰምተህ ምን ተሰራ? እዚህ ምክር ቤት ውስጥ በዚህ አይነት አገላለጽ ለራሱ ለጠቅላይ ሚኒስትሩ ፓርላማ ውስጥ የተደረገ ጥሪ ያገዛ ስርዓቱ እንዴት ነው የተረዳው ነው? አብይ እኮ ይሄንን ጥያቄ ሲቀርብለት በዚሁ መድረክም በሌላ መድረክ እኔ በየበራፋችሁ ላይ መጥቼ ልጠብቃችሁ አልችልም፣ ምን ላርጋችሁ አይነት መልስ ነው፣ በየቁጣና የስላቅ መልስ ነው የሰጠው። ስለዚህ ከዛ በኋላ ስንት ሰው እኚህ ሴት ፓርላማ ውስጥ ሊያውም ደግሞ ተራ የፓርላማ አባል አልነበሩም። ከዚህ በፊት በነበሩ አማራ ክልልም ላይ ከፍተኛ ቦታ ውስጥ የነበሩ እንደገና በዚህ በተወካዮች ምክር ቤት ምክትል አፈጉባኤ የነበሩ ሴት እዛ ውስጥ የነባር ሴት በዚህ ደረጃ አምረው ሲናገሩ ንግግራቸውን ከቁብ የቆጠረ ከስራ በነጥብ ይዞ ይሄ ነገር ያሰጋናል ብሎ የወሰደ መንግስት አለ ወይ ብትለኝ የለም። ምክንያቱም እሳቸው አሁን እኮ ዛሬ ላይ ቆመን እሳቸው ይሄን የተናገሩበትን ጊዜ እናመሰግናለን። ያኔ የነበረው ሰላም ይሻላል። እሳቸው ይሄን በተናገሩበት ጊዜ የነበረው ሰላም ይሻላል በብዙ እጥፍ። ዛሬ ደወረስት እንትን ውስጥ ነው ኢትዮጵያ ያለችው። በአጋጣሚ ዛሬ አንድ መስክ ላይ ከሚሰሩ ባለሙያዎች ጋር አገር ቤት ካሉ ሰዎች ጋር በከፍተኛ ፕሮፋይል ላይ ካሉ ሰዎች ጋር አወራ ነበርና አገር አለን ብለን አይሰማንም ነበር። በውይይታችን መሃል አንዱ ሰው ያለኝ እኛ አገር አለን ብለን አይሰማንም። በማናቸውም ሰዓት ማንም ሰው መጥቶ ሊገለን ይችላል። በማናቸውም ሰዓት ከምንኖርበት ቤት መንግስት ሊያፈናቅለን ይችላል። በማናቸውም ሰዓት ቤታችንን፣ መሬታችንን ወይ ሀብታችንን ማንም መጥቶ ክሌም ማድረግ ይችላል እና ምን ሊመጣ እንደሚችል ተኝተን ስንነቃ ወይ ተኝተን ምን ሊፈጠር እንደሚችል ኤግዛክትሊ ሴትዮ የዛሬ 5 ዓመት ምን ሊመጣብን እንደሚችል አናውቅም ነበር ሰውየው ያለኝና እና አብይ የፈጠሯት ኢትዮጵያ የብልጽግና ትሩፋት ምን እንደሆነ
በዚህ 5 ዓመት እሳቸው ከተናገሩበት ጊዜ በኋላ እልቂት፣ ጦርነት፣ በመቶ ሺዎች የሚቆጠሩ ሰዎች መሞት በጦርነቶቹ ምክንያት፣ በሺዎች የሚቆጠሩ ሴቶች መደፈር፣ የሀገር ሀብት መዘረፍ፣ እዛው በፓርላማ ውስጥ እዚሁ ፓርላማ ውስጥ ይሄን ያህል ቢሊየን ብር የት እንደጠፋና አቅም እየተባለ በፖሊስ ኮሚሽነር ደረጃ የሚነገርበት ሀገር፣ የመንግስት የታወቁ ንብረቶች መኪኖች ይሄን ያህል ቁጥር ወደ ስንት ሺህ ቁጥር ያላቸው መኪኖች የመንግስት ንብረት የሆኑ መኪኖች የት እንደደረሱ አይታወቅም። እንደዚህና በመንቀሳቀስ የማትችልበት ሀገር ፈጥሯል አብይ አህመድ እና እኚህ ሴት በወቅቱ እሳቸው በለቱ ላይ ያለውን ችግር ነው የታዩት። ግን ያው የዛሬ ለቀጣዩ 5 ዓመት ሁሉ የነበረውን አደጋ ሁሉ ታይቷቸው የተናገሩ ነው የሚመስሉት። አሁን በከፋ ሁኔታ ውስጥ ነው ደግሞ እሳቸው ከተናገሩበትም እጅግ በከፋ ሁኔታ ውስጥ ነው ሀገሪቷ ያለችው መሰለኝ። ያሬድ ይሄ ብሶቱ ሁሌኔ እናንተ በተገናኘን ቁጥር ባለፈውም አንስተናል። ሰው የፍርሃት ቆፈኑን በጥሶ እየወጣ እየተገላገለው ቢያንስ እንኳን የተባበረ ድምጽ በጋራ ሆኖ አንድ ላይ ማሰማት ባይችልም በተናጠል ባገኛት መድረክ ላይ ባደገኛት የግሉ ሚዲያ ላይ ስሜቱን የሚገልጽበት ሳይፈራ የሚናገርባቸው ብዙ ክሊፖችን እያየን ነው። መቼም ያንዳንዱ ሰው የሚያስተላልፈው መልእክት የሁሉም ኢትዮጵያዊ ቤት ያንኳኳ ነው። እንደው የአንድ ግለሰብ ብሶት የአንድ ግለሰብ እንደው ቁጭትና ቁጣ ነው ብለን ምንተው አይደለም። ይሄ ብዙዎችን የሚወክል ነው። እኚህ እናት የተናገሩት ምናልባት የብልጽግና ደጋፊ ሊሆኑ ይችላሉ፣ ግን እናት ናቸው የተናገሩት። ዶክተር አብይ እያለቀስን ነው። አንድ ልጅ አሳድገን ለማስተማር የምንፋቀቀው መፋቀቅ፣ ቀሚስ ስንለብስ ውስጥ ልብስ የለንም፣ ጫማ ስናደርግ ካልሲ የለንም። ዶክተር አብይ ልጅ ማሳደግ አንተ ስለ እናት ያልከው ነገር ምን ጊዜም አይረሳኝም። ሐኪም አስተምረን ሐኪም ታፍነው እየቀረ ልጆቻችን ወጣው እየቀሩ አሁን ቀደም ጓደኞቻችን እንዳሉ ሁሉ በሁሉም ወረዳ ስንሞት ስንደግስ ከምንገናኘው ማህበረሰብ ጋር ተለይተን እየኖርን ነው ያለን። ጧት ስንተኛ እልማችን ሃይላንድ ሲፈነዳ ተተኮሰ ነው፣ አልተተኮሰም። ሃይላንድ ነው ሞቆ ውሃው ይፈነዳ፣ ተተኮሰ ነው፣ ገቡ ነው፣ ወጡ ነው፣ መጡ ነው። ማን እንደሚመጣም አናውቅም፣ ምን እንደምንሆንም አናውቅም። ተቸግረናል። ዶክተር አብይ ከአንድ እናት 6 ልጅ 5 ልጅ አጠናል። ጃዊ ላይ የተደረገው ጉዳይ ለዚህ ሁሉ ምክንያት ሆኖ እኛ መሞት የለብንም። በዚህ የተነሳ የክልሉ ማህበረሰብ ጥሮ ግሮ ከሆዱ ያላለፈ ኑሮ እንጂ መጠቀምና መሻሻል መለወጥ አልቻለም። ይሄንን ያደረገው ህወሓት እንጂ እኔ አይደለሁም፣ የኔ ልጆች አይደሉም። እናት ልጇን አጣለች። አንድ ጋን ውስጥ ተቀምጣ 7 ልጅ ሲሞትባት ያየች እናት እንዴት አርጋ ነው የምትኖረው? አሁን በቅርቡ በአዝባጉና የተከሰተው ክስተት 7 ሴቶች ናቸው። ለምን ያሬድ ተዘርዝሮ አልቅም። በየጊዜው የምንሰማው ነገር ነው። ምናልባት ይሄ በትክክል እና አብይ ያሉበት መድረክ ላይ ተናገሩት ስለመሆኑ ማረጋገጫ መስጠት ይከብዳል። ግን ቪዲዮ ላይ እንደሚታየው የአገዛዙ ባለስልጣናት ያሉበት መድረክ ላይ ተናገሩ ነው የሚመስለው። ለማንኛውም የትም የሚናገሩት እውነት ነው። ያው የአብይን ስም እየጠሩ ስለናትህ እንዲህ ብለህን ነበር ሲሉ እንግዲህ አብይ ያለ ይመስለኛል። ለማንኛውም ኖርም አልኖርም ይሄ የህዝብ ድምጽ ነው። ሰው ተቸግሯል። እናቶች እያለቀሱ ነው። በየቦታው የምንሰማው ነገር ተመሳሳይ ነው። የሚገርመው ግን በባለስልጣናቱ የሚባለው ነገር ደግሞ ሌላ ነው። አብይ አህመድ ይሄ ሁሉ የህዝብ ብሶት፣ ይሄ ሁሉ የሰው እንባ፣ ይሄ ሁሉ እልቂት እያለ ሌላው በሌላ ሀገር ቢሆን ኖሮ አንድም ቀን በስልጣን አይቆይም። የሚያወርደው እንኳን ቢያጣ የሚያፈናቅለው እንኳን የህዝብ ኃይል ባይመጣ በራሱ ጊዜ ስልጣን ለቆ ከቦታው ዞር ይላል። ምክንያቱም ይሄ ነገር መቆሚያ የሌለው በሱ የአመራር ድክመት በመሆኑ በሱ የተለየ ፖለቲካ ሴራ በመሆኑ በተለያየ ምክንያቶችን ልንጠቅስ እንችላለን። በዚህም ተባለ በዚያ በሱ ችግር ምክንያት ነው ሀገር እንደዚህ መከራ እየበላች ያለችው። ግን እሱ አሁንም መልካም ነገር እንደሰራ ደረቱን ነፍቶ ተኩራርቶ
በወንበሩ ላይ ለሚቀጥሉት ዓመታትም በስልጣን ላይ መቆየት ነው የሚፈልገው። እንዴት አይነት ስነ ልቦና፣ እንዴት አይነት ሞራል፣ ከምን አይነት ነገር እንደተሰራ እንግዲህ ፈጣሪ ወቀው። በቪዲዮ የተቀናበረ የሁለት እንትን ነው። ሌላ መድረክ ላይ እንግዲህ አብይ ባለበት እንደተናገሩት ያስታውቃል። ግን ይሄኛው የባለስልጣናቶቹ ያሉበት ቪዲዮ በቅርብ ቀን ይሄንኑ ሀገር አቀፍ ምክክር ኮሚሽኑን ሪፖርት የሰሙበት የባለስልጣናቶቹና አብይ ከፕሬዘንቴሽናቸው በኋላ ከነ ፕሮፌሰር መስፍን ፕሬዘንቴሽን በኋላ ከፈለጋችሁ የኔንም ስልጣን ገድቡብኝ ምናምን እያለ የስላቅ እንትን የተናገረበት መድረክ ነው። ግን ትልቁ ነገር ምንድነው? እዛ የምታያቸው ተቃዋሚ የሚመስሉትን ባለስልጣናቶች በጠቅላላ አካውንተብል ናቸው። እኚህ ሴትዮዋ ለሚናገሩትም አገሪቷ ውስጥ እየደረሰ ላለው ሰብአዊ ቀውስ በጠቅላላ እዚህ ውስጥ የምታያቸው ባለስልጣናት በጠቅላላ በቀጥታ የሚሆን በተዘዋዋሪ ላላቸው ተሳትፎ ሁሉ ተጠያቂዎች ናቸው። የኢትዮጵያ ሕዝብ ብሶቱ በየቤቱ ብደውል ራንደምሊ ስልክ አንስተ ብደውል የፈለገውን ሰው አግኝተ ኢንተርቪው ብታረግ እኚህ ሴትዮ የነገሩን የሚያስንቅ ራስ የሚያሳምም ጩኸት ለቅሶ ነው የምትሰማው መሳይ። አንድ ክልል አይደለም ሁሉም ክልል ብደውል አዲስ አበባም ውስጥ ራንደምሊ ሰዎች አግኝተ ብትደውል የኢትዮጵያ ሕዝብ በኑሮው በኢኮኖሚው ግሽበት በኑሮው ውድነት በቤት ኪራይ በቀለቡ በስራ እጦት አሁን ብዙ ሰዎች የስራ በቃ ቢዝነስ ደርቆብናል ተቸገረናል ድርጅታችንን ልንዘጋ ነው እርዱን የሚሉ ስራቸውን የሚዘጉ ማአት ሰዎች ናቸው። ከምንዛሪ ጋር ተያይዞ በሰላም እጦት ምክንያት በምንና ህይወቱ ያልተመሰቃቀለ ኢትዮጵያዊ የለም። አንዳንድ ጊዜ ለተወሰነ ለሀብታሞች ምቹ ሁኔታ ይፈጥርና አንዳንድ ስርዓት እታች ያለው ዳሃው ሊጎዳ ይችላል። ወይ ደግሞ ሀብታሙ ላይ በዳ ማአት ግብር ምን ይጥልና ሀብታሙን አንዱን ሳይድ እየጎዳ እንትን ያደርጋል። ወይ የብሔር አንድ የሆነ የሚፈልጋቸውን አካላት እየጎዳ ሁሉንም ነው እያስለቀሱ ያሉት። ሀብታም የምትለውም ሰውዬ ደም እንባ አውጥቶ ያለቅሳል። ማአት በግብር በምን አጨናንቀውት ስራውን አስተጓጉለውበት ከሆነ ሴክተር ውስጥ ሁሉ ተገድለህ እንድትወጣ ሁሉ የማይደረግ ነገር የለም። ነጋዴው ያለቅሳል፣ ተማሪው ያለቅሳል፣ መምህሩ ያለቅሳል፣ ዶክተሩ ያለቅሳል። በየሁሉም መስኩ ሁሉም ሰው አልቃሽ ብሶተኛ ነው የሆነውና ይሄ ስርዓት በሁሉም መስክ ነው የኢትዮጵያን ሕዝብ ያማረረው ያንገሸገሸው። እና እንዲህ አይነት የእናቶች ድምጽ በ10 ሚሊዮኖች እናቶች ብታናገር ይሄንኑ ድምጽ ከዚህ በፊት እነዚህ እናቶች ለአብይ ይጸልዩለት የነበሩ በየአዳራሹ ክፉ አይንካ እያሉ ይመርቁት የነበሩ እናቶች እሱም አፋውጥቶ የኢትዮጵያ እናቶች ጸሎት ነው የሚደግፈኝ እያለ ይናገር የነበረ ሰው ነው። እኔ እንደዚሁ በመልእክተ ቅዳሜ የጸለዩሎት የኢትዮጵያ እናቶች እያለቀሱበት ነው ብዬ የአንዲት እናትን ለቅሶ አያይዤ ረጅም ጽሑፍ ጽፌ ነበርና አሁን የኢትዮጵያ እናቶች አብይ ላይ እያለቀሱ ነው። ልጆቻቸውን በጦርነት አጥተዋል። የልጆቻቸው ኑሮ ተመሰቃቅሏል። የራሳቸው ኑሮ የተመሰቃቀለባቸው እናቶች ብዙ ናቸው። ቤታቸው የፈረሰ ጧሪ ያጡ እና አሁን ዛሬ የኢትዮጵያ እናቶች አብይ ላይ እያለቀሱ ነው። እንግዲህ እንባቸው ምን ያደርገዋል እሱን ወደፊት የምናየው ይሆናል። ግን እየጸለዩልኝ ነው ያላቸው እናቶች ይሄው በዚህ በአደባባይ ማንተ እንዳልከው እያዘኑበት እያለቀሱበት እየረገሙትም ጭምር ነው ያሉት። ያሬድ ቀደም ሲል በዚህ ጉዳይ ላይ የተለያዩ ሀሳቦችን ህዝቡ እንዲሰጡ እኔም አንተም ጥሪና አድርገን እንደነበረ ታስታውሳለህ። ያ ጥሪ በእርግጥ ምላሽ ያገኘ ነው። አንዳንዶች ያው ካለው አጠቃላይ የጸጥታና ደህንነት አገዛዙ ከሚወስደው ጭካኔ ተግባር በመነሳት በተወሰነ ደረጃ ሚስጥራዊነት በጠበቀ መልኩ ማንነታቸው ሳይታወቅ ግን መልእክት እንደሚያስተላልፉ የገለጹልናሉ። ይህንን በተመለከተ እንግዲህ ከቴክኒክ ባለሙያዎች ጋር ተነጋግረን በተለየ ሁኔታ ድምጻቸው ሳይታወቅ የተደወለበት ስልክ ሳይታወቅ ወጪም እንዳያወጡ ምክንያቱም ሲደውሉ ወጪ እንዳያወጡ ያንን ሁሉ ታሳቢ ያደረገ በነፃ
የሚደውሉበት ሁኔታ እንዲኖር እንግዲህ የሞከርን ነው። ያን እንደተሳካን ለህዝቡ እንገልጻለን። ቢያንስ ይተንፍስ፣ በመተንፈስ እንኳን የተወሰነ ነገር ፎይታን ካገኘ በሚል ነው። እዛው ታፍኖ ቀረ። በዚህ በግራ በቀኝ የሚመጣበት ውክቢያ እንዳለ ሆኖ ደግሞ አለመተንፈሱ የሚፈጥርበት የስነ ልቦና ጉዳት ስላለ ቢያንስ በመተንፈስ እንኳን የተወሰነ ፎይታን እንዲያገኝ በሚል የምናዘጋጀው መድረክ ይኖራል። ባለፈው አንተም ጥሪ አድርጋል። በጋራ ያደረግነውን ጥሪ ሰው እየተቀበለው ነው። ያሬድ በጣም አስቸጋሪ ነው። እንግዲህ በቅርቡ ነው ምርጫ ተካሄደ አለ። ምርጫው ያልተሰማ አንዳንድ ዜና የሰው ህይወት የጠፋበት 16 በደቡብ ኢትዮጵያ ዘይሴ 16 ኢትዮጵያውያን ከምርጫው በኋላ ከምርጫው ጋር በተያያዘ ሁኔታ እንደተገደሉም ሰምተናል። ይሄ የዜና ሽፋን እንኳን አላገኘም። 16 ሰው ከምርጫው ጋር በተያያዘ ዘይሴ ላይ ሲገደሉ ማንም ይሄንን ቁም ነገር አድርጎት እንኳን ለዜና ሽፋንነት ያበቃው የለም። ያሳዝናል። እንዲህ አይነት ቀውስ የሆነ ሀገር እንደዚህ አይነት ቀውስ በሆነ የምርጫ ሂደት ነው እንግዲህ አሸነፍኩ ብሎ መንግስት ሊመሰረት እየተዘጋጀ የሚገኘው። አይ ግድ የለም የፖለቲካ መፍትሄ ነው የሚያስፈልገው፣ የኢትዮጵያ ችግር በምርጫ አይፈታም፣ የኢትዮጵያ ችግር አብይ አህመድ እንደሚለው አይነት በቲያትር የሚቃለል አይደለም፣ ስለዚህ አንድ ወጥ የሆነ በተለይ የሽግግር ስርዓት ያስፈልጋል፣ ምክክሩም ከዛ ተከትሎ የሚመጣ ሊሆን ይገባል ሲባል በፍጹም እነዚህን ብረት ያነሱ አካላትን እደቁሳለሁ፣ ሰባብራለሁ፣ እነሱን ደምስሼን ስልጣኔን አጸናለሁ ብሎ በማናለብኝነት ቀጥሏል። ሰሞኑን የተዘጋጀና በመከላከያ ሚኒስቴር በኩል አንድ የሆነ መድረክ እንደነበረ እናስታውሳለን። በዚህ መድረክ ላይ የተገኙት የአብይ አህመድ ከፍተኛ ወታደራዊ አዛዥ ጀነራል አለምሸት ደግፌ ይህንኑ ነው የነገሩን። በእርግጥ የተወሰነ የተነፈሱት ነገር አለ፣ ችግር እንዳለ አምነዋል። በቃ ጦርነቱ ፋታ እንደነሳቸው በተለይ አሁን ተባብሮ ይመጣሉ ብለው ያሏቸው ኃይሎች ተባብረው ከመጡ ሀገሪቱ ትፈርሳለች የሚል ገና ካሁኑ ህዝቡ ላይ መዓት እየመጣ ነው ብለው እያስፈራሩ ነው የሚገኙት። ለማንኛውም በተለያየ ስያሜ ጠርተዋቸዋል። ግን ለሁሉ ነገር ተጠያቂ እነዚህን አካላት ነው ያደረጉት። እኛ ካልመራናት ኢትዮጵያ ትበታተን የሚል አባዜ ውስጥ ገብተው ነው እንዲህ የሚያደርጉት የሚለው እንግዲህ ችግሩን ሲናገሩ አገራችን እያተራመሰ ያለው ነገር ጽንፈኝነት ነው። በዋናነትም ይሄ ብሔር ጽንፈኝነት ነው። በተለያየ አቅጣጫ ይምጣም፣ በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አጠቅመኝም፣ ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። የዚህ ደግሞ ዋነኛው አቀንቃኝ ልሂቁን እኛ ስልጣን እንያዝ አላለም ፋኖ ወደ ትግል ሲገባ። ይህንን ሁላችንም የምንዘነጋው አይደለም። ወደ ኋላ ሄደን ነገሮችን ስንመረምር ፋኖ እንደዛ አይነት የትግል ተልኮ ይዞ አይደለም እንቅስቃሴ የጀመረው። አትግደሉን፣ በወለጋ በተለያዩ ቦታዎች የሚሞቱት አላነሰ፣ አሁን ጭራሽ በራችን ድረስ መታችሁ እየገደላችሁን ነው፣ አትግደሉን ብሎ የተጀመረ ትግል ነው። የስልጣንም ትግል አልነበረም። ስለዚህ ከአገዛዙ በኩል የሚደረገው እንደዚህ አይነቱን ነገር እንዴት ታየዋለ? አሁንም የችግሩን ምንጭ ይክዳሉ። ያለውን አጠቃላይ ሁኔታ በሌላ መልክ ነው የሚገልጹት። የኢትዮጵያ መፍትሄ ከነሱ እጅ እንዳመለጠም በተዘዋዋሪ እየነገሩን ያሉት። የዚህ ትልቁ ችግር ምንድነው? መከላከያው የብሔራዊ የሀገር መከላከያ ቅርጽ ይዞ እነሱ በሚሉት ልክ ገለልተኛ ለሀገር የቆመ ሀገርን የሚጠብቅ ብቻ ተብሎ ያለው ገለጻና እንትን ልክ እንዳልሆነ ነው የምታየው። መከላከያው ገለልተኛ ቢሆን እንደ ሌላ ሀገር መከላከያዎች ሁሌ ለሀገሩ ብቻ የሚቆምና የሚመጡና የሚሄዱ ፓርቲዎችን እየተቀበለ የሀገር መከላከያን ስራ ብቻ እየሰራ እያስተናገደ የሚመጡትን የሚቀበል የሚሄዱትን የሚሸኝ የሀገሪቷን ሉዓላዊነት የሚያስጠብቅ ቢሆን ኖሮ እዚህ ሁሉ ስብስብ ችግር ውስጥ አንገባም ነበር። አብይ
በየመንደሩ እሳት እየጫረ ኑና ተዋጉልኝ ሲላቸው ኖ ሚል የመከላከያ መዋቅር አይደለም ያለን። ዋና የፖለቲካው አብኪ ጭቃ አብኪዎች ሆኖ ጫማቸውን አውልቀው እግራቸውን ሰብስበው ሊያቦኩ የሚገቡት በዛ ምክንያት የብልጽግና ፖለቲካ የውስጥ ፖለቲካ ውስጥ ዋና ተዋናይ ሆነው የብልጽግናን ፓርቲ ስራ የሚሰሩ ጀነራሎችና መዋቅሩን በዛ ደረጃ መሆኑ አብይ በሚፈልገው መንገድ መከላከያውን ሼፕ ስላደረገው የኔ የሚላቸውንም ሰዎች ስለሆነ ዙሪያውን ያደረገው አብይ የገባበት የፖለቲካ ቅርቃር ውስጥ ሁሉ አብረውት ይገባሉ። ከዛ መውጫው ግራ ይገባል። አሁን እኚህም ልምድ ያላቸው ቦታው ላይ የቆዩ ጀነራል የተናገሩት ነገር ስርዓቱ የገባበት ቅርቃር ውስጥ አብረን ገብተን ተቀርቅረናል። እንደውም ሌላ ሀገር እኮ የፖለቲካ ፓርቲዎች መጥፎ ነገር ውስጥ ሲገቡ ገብቶ አገሪቷን አረጋግቶ ሰላምና ስርዓት አስፍኖ ሌላ የውጭ ኃይሎች እንዳይገቡ አድርጎ ከዛ የፖለቲካ መደላደሉ እንዲስተካከል የዛን ሮል የሚጫወተው የመከላከያ ከሌላው የጸጥታ አካላት ጋር ነው። አሁን ኢትዮጵያ ውስጥ ያለው የጸጥታ አካል የዛ አይነት ሮል አይደለም ያለው። በየመንደሩ አብይ የሚለኩሳቸውን እሳቶች ለማቀጣጠል ለሚሄዱት ለማጥፋትም አይደለም። እሳቶቹ አብይ እሳት ይለኩሳል፣ እነሱ ሄደው እሳቱን ለማጥፋት አይደለም። ማጥፋት ሲሆን ነገሩን አረጋግተ መመለስ ነው። ገና አብይ ከፋኖ ጋር መጣላቱን ሲያቆ ኤታማዦር ሹሙ ነው ማርሻል ብርሃኑ ወጥቶ በጣም ጸያፍ የሆነ በኢትዮጵያ ባህል የታጠቀን አንድን ማህበረሰብ እንኳን ትጥቁን ሱሪውን አስፈተዋለሁ ቀበቶውን አስፈተዋለሁ ብለህ ስትናገር በዛኛው ሳይድ አንደኛ በትጥቁ ስትመጣበት ምን እንደሚሰማው ታውቃለህ። የካልቸር ጉዳይ አለ። ትጥቅህን አይደለም ሱሪህን አስፈታለሁ ስትለው ደግሞ ከሰው ተራ ልታወጣው እንደሄድክ ይሰማዋል። ስለዚህ ለፖለቲካ ድርድር ለውይይት ሳይሆን የሚዘጋጀው ሊፋለምህና እንኳን ሱሪውን ልታስፈታው ነጥቆህ እንደሚታጠቅ ሊያሳይህ ተደራጅቶ ይመጣልና የሆነው እሱ ነው። ረስተውት ነው። ራሳቸው እኮ ከህወሓት ጋር በነበረው ጦርነት ነጥቀህ ታጥቀህ ፋይት አድርግና ታገልና ትጥቁን ውሰድ ብለውት እኮ በተግባር አሳይቷቸዋል። ራሳቸው በሚዲያ ወጥተው አመስግነውታል። አሁን መልሰው ያንኑ ስህተት ሱሪን እናስፈታለን ሲሉት አይ የኔን ሱሪ አይደለም የምታስፈቱት እንደውም የናንተን ትጥቅ ነጥቄ እፋለማቸዋለሁ የሚል ኃይል የፈጠሩት ራሳቸው ናቸው። እና የብልጽግና የሚፈጽማቸውን የፖለቲካ ስህተቶች ዋና አጋፋሪ ሆኖ ስህተቶች ውስጥ ገብቶ መስመር ይዞ የሚቧጭረው መከላከያው ነው። መከላከያ ከነዚህ ነገሮች ሁሉ በተለይ ከውስጥ ግጭቶች ራሱን ገለል አድርጎ አውጥቶ የሀገሪቷን ሉዓላዊነት እንትን እያደረገ እንደውም እነዚህ ኃይሎች እንዲደራደሩ ሰላም እንዲሰፍን ጫና የሚፈጥር አካል ቢሆን ኖሮ እዚህም ደረጃ ላንደርስ እንችል ነበር። እና የካድሬ ጀነራል ስትሆን ካድሬ ኤታማዦር ሹም ስትሆን እንዲህ አይነት ውጥንቅጡ የወጣ አገር ውስጥ ነው የምትፈጥረው። እንኳን የሀገር ድንበርና ሉዓላዊነት ልታስከብር በየመንደሩ ያለውንም ሰላም እየነጠቀህ ተመልከታውን የሚያሰለጥኗቸው ወታደሮች ምን አይነት የወታደራዊ ዲሲፕሊን ስርዓት ውስጥ ቢሰለጥኑ ነው ትላለህ? በቲክቶክ ቪዲዮ እየከፈቱ አለቆቻቸውን ጀነራሎቻቸውን እኮ የሚሳደቡ ወታደሮች ናቸው። እንግዲህ ታች ያለ ወታደር ወደ ላይ አንጋጦ ጀነራሉን ሙልጭ አድርጎ እየሰደበ መስክ ላይ ሆኖ ትግል ላይ ሆኖ የሀገር መከላከያ ዩኒፎርም አድርጎ ወይ ይወጣና አንድ ብሔርን ይሰድባል፣ አንድን ሃይማኖት ይሰድባል። ምንም የወታደራዊ ስነ ስርዓት ዲሲፕሊን ምን የነን መቼም የቆዩ የወታደራዊ ስልጣንና ወታደራዊ ህይወት ያሳለፉ ሰዎች ቢመሰክሩ ቢያዩዋቸው ጥሩ ነበር። እንደ ሀገር ምን ያህል እንደወረድን ነው የምታየው። የመከላከያን ዩኒፎርም ለብሰው ማዕረግ ያለው ልብስ አድርገው ቲክቶክ ላይ ህዝብ ሲሳደቡ
ማህበረሰብ ሲያንጓጥጡ ሲዝቱ የሚውሉ የጸጥታ አካላት ያለበት ሀገር ነው መሳይና እንደ ሀገር ነው ኪሳራ ውስጥ ወደቅነው። እንደው ጀነራል አለምሸት ድግፌ ያነሷቸውን አንድ ሁለት ነጥቦች ላይ አስተያየት መስጠት ከተቻለ በዋናነት የጦርነትን አስከፊነት የተናገሩበት ጦርነት በጣም የሀገር ሀብት ይበላል። በደርግ ጊዜ የተበደርነው 6 ቢሊዮን ከእንደገና በሀገር ውስጥ 5 ቢሊዮን በጠቅላላ 11 ቢሊዮን ለጦርነቱ ወጥቷል። ይህ የሀገር ጥቅም ቢውል ኖሮ ምን ያህል በተለወጥን ነበር ብለው ሲናገሩ እንደው ትንሽ ዞር ብለው እኛስ ምን እያደረግን ነው? እንግዲህ ይሄ ሁሉ በደል የሚፈጸመው ግን በዚሁ በአገር ልጆች ነው። ችግሮቹ በሰላም የማይፈቱ ሆነው አይደለም፣ ግን አክራሪ አቋም በመያዝ ለውይይት እና ለመግባባት እድል ከመስጠት ይልቅ ለንትርክ እና በነፍጥ የመፈታተሽ ጉዳይ ስለሆነ ይሄ ደግሞ ከቆየው አካሄድ ጀምሮ ተያይዞ የመጣ ስለሆነ ትውልድ ዋጋ እየከፈለበት አገር እየደማ ከእድገት ወደ ኋላ እየቀረን ህዝቦቻችን ከድህነት ወጥተው ልክ ሌላው ዓለም እንደደረሰበት በሰላምና በተመቻቸ በተደላደለ ሁኔታ መኖር ሲችሉ ግን ቁልቁል እየሄድን ወይም ደግሞ ባለንበት እየቆምን ምናዘግምበት ሁኔታ ነው እየተፈጠረ ያለው። ይህ የአብይ አህመድን ስልጣን ወንበር ለማስጠበቅ የሚደረግን ጦርነት በላይ ያልፈው ያንን ጊዜ ብቻ እየረገሙ ለጦርነት የሚውል ገንዘብ የሀገር ሀብትን ያባክናል ማለታቸው እንደው ትንሽ አደርባይነቱም እንደው ልክ የለውም ወይ? ይህንን ነገር ለምን እዛ ውስጥ አይነጋገሩም? የምናደርገው ጦርነት ተገቢ ነው ወይ? የሀገር ሀብት እየበላ ነው፣ ሰው እየበላ ነው። የቱ ጋር ነው መቆም ያለበት? ተጽዕኖ መፍጠር የለባቸውም? አንድ ግለሰብ እንደዚህ ተቆጣጥሯቸው እንደፈለገ ወዲህ ወዲያ ሲያደርጋቸው አምነውበት እንዳልሆነ ያስታውቃል። ውስጣቸው ያውቀዋል ስህተት እየተሰራ እንዳለ። ከዚህ በፊትም ተናግረዋል። የፖለቲካ መፍትሄ ነው የሚያስፈልገው ብለዋል። ታዲያ ምን ነው ይህንን ነገር ደፍረው እዛው በር ዘግተው ማይነጋገሩት የሚል ነገርም ይነሳል። ሌላው ሶስቱን ኃይሎች የጠቀሱበት ነው። ጽንፈኝነትን አነሱ። ጽንፈኝነት ከብልጽግና በላይ ኢትዮጵያ ውስጥ የብሔር የሃይማኖት ጽንፈኝነትን እኮ መንግስታዊ መዋቅር አድርጎ ኢትዮጵያን ለመከራ የዳረገ ስርዓት እኮ ነው ብልጽግና። ለምንድን ነው የሚየላብይ ያደረጉት? ብልጽግና የራሱን ስህተት የራሱን ክፍተትና ጉድለት በሌሎች ላይ ያላከከ እንደው ወቃሽና አልቃሽ የሆነበት ሁኔታ እጅግ የሚያሳዝን ነው። ጀነራል አለምሸት ደግፌ ይህንን ለመናገር እዚህ መድረክ ላይ መምጣትም አልነበረባቸውም። ለማንኛውም መፍትሄው በእጃቸው የለም። አሁን ስጋታቸውን የገለጹት ሶስቱ ኃይሎች ተባብረው እየመጡ ነው። ሶስቱ ኃይሎች ከመጡ ደግሞ ኢትዮጵያ ያልቅላታል አይነት ህዝቡ ላይ ስጋት እና ፍርሃት ለመርጨት የተደረገ መድረክ ነው ማለት እንችላለን። እንደው በዚህ ደረጃ የኢትዮጵያን ህዝብ እውነቱን አያውቁም ብለው ገምተው ነው ወይስ እውነት መፍትሄው ከእጃቸው እንዳመለጠ አውቀው ተስፋ በመቁረጥ ነው እንዲህ አይነት ንግግር እንዲህ አይነት አቋም ይዘው የሚታዩት? እኔ ሌላ ሶስተኛ መንገድ ማሰብ ጥሩ ይመስለኛል። ምናልባትም ለስርዓቱም ጭምር መልእክት እየተናገሩ እንዳይሆን መሳይ አናቅም። እኚህ ሰው በውስጥ ስብሰባ ላይ ምን ተናግረው ይሁን አይሁን አላቅም፣ ግን ተናግረውም ሊሆን ይችላል፣ ሰሚያተውም ሊሆን ይችላል። ግን ጦርነት እንደ ሀገር እንደማያዋጣ አክሳሪ እንደሆነ መልእክታቸው መቼም ለብልጽግና ለመንግስት ብለው ከአብይ ማዕረግ ትከሻቸው ላይ ለአሰረላቸው ለአብይ ቀጥታ እንደዛ አይነት መልእክት መናገር አይችሉም። ካሉበት ሁኔታ ወይ ስልጣናቸውን ለቀው አፍሪካ ውስጥ ዲፊክት አድርገህ ከመንግስት አፈንግጠህ ወጥተህ ወይ ጫካ ገብተህ ወይ ለሀገር ለቀህ ከርተህ ካልሆነ ስልጣን ላይ ሆነ ይሄንን አትናገርም። በጥንቃቄም እንኳን መንግስትን ቀጥታ ቢናገሩ አይለቋቸውም፣ እንዲህ ያለ መድረክ ላይ አይመጡም። ግን መልእክቱ እኔ ለሶስተኛ ወገንም አድርገውት ጦርነት አሁን አንደኛው ነጥብ ያነሳው ጦርነት አውዳሚ ነው ሲሉ ላለቆቻቸው ነው ጦርነት የሚደግሱት። የሀገሪቷን ከፍተኛ በጀት ለጦርነት ያዋለው ለመከላከያን ለማጎልበት ብሎ ከፍተኛ ባህር ሳይኖራት ባህር ኃይል ያሰለጠነ ለባህር ኃይል ብሎ በጀት መድቦ ብዙ ገንዘብ ያወጣ እንደዚህ በቅዠት እንትን የሚያደርግ ከአገሪቷ ውስጥ ካለው የእርስ በርስ ግጭት አልበቃ ብሎት ሱዳን ድንበር የተሻገረ በሁሉም ክልሎች ውስጥ ግጭት የጠነሰሰ አለቃ እንዳላቸው እኚህ ሰው ያውቃሉ።
ስለዚህ ምናልባት መልክቱ ላገዛ ስርዓቱም ሊሆን ይችላል። ከሶስቱ ስንትን ጋር ስጋታቸውንም መግለጻቸው ነው። በሌላ መንገድ አንዳንድ ጊዜ አክኖሌጅመንት በቃ እነዚህ ኃይሎች እየመጡብን ነው ብለው ሲሪየስሊ ፍርሃት ውስጥ ገብተዋል ማለት ነው። ስትሸበር ነው ህዝብን ለማሸበር እንትን የምትለው። መሬት ላይ ይሄ ነገር አለ ወይ? አዎ። ህዋትና የእንትን እየተደረጉ ያሉ እንቅስቃሴዎች፣ መግለጫዎች አሁን እኚህ ሰው እንግዲህ እንደገና ሌላ ዙር ጦርነት ውስጥ ልንገባ ነው፣ እንደገና ልንተላለቅ ነው የሚል ስጋት እንደ ሰውም ቢሆን ውስጣቸው ያለ ይመስለኛልና እንደምንም ብለው ያገዛዝ ስርዓቱ ሳይነኩ ግን መነገር ያለበትን ሁኔታ እንደተናገሩ ማርጎ ማሰቡ ጥሩ ይመስለኛል። መሳይ የተናገሩት ፋክት ነው። ጦርነት አውዳሚ ነው። ግን ዛሬ አብይ በዚህ 5 አመት ውስጥ ለጦርነት ያወጣውን በጀት መናገር ማለት አብይን መወንጀል ነው። ስለዚህ በማግስቱ በህይወትም ላታገኛቸው ትችላለህ። ግን እውነታውን ተናግረዋል። ለምሳሌ ለመስጠት ግን የቀለላቸው ወደ ኋላ ሄዶ በድሮ ጦርነቶች ያለ ሁለተኛው ያነሱት ነገር ደግሞ እውነት ነው። ጽምዶ የሚባል ኃይል እየመጣባቸው ነው። መንግስት ሽብርተኛ የሚል ብያኔ ሰጥቷቸዋል። እሱን ተጠቅመዋል። ግን በሳቸው ደረጃ ይሄ መነገሩ ግን ንቅናቄ ሬዚስተንስ እየመጣባቸው መሆኑን አድሚት እንደማረግም ነው እና በሳቸው ንግግር ህዝብ ላይፈራ ይችላል። ግን መልእክታቸው ግን ለመንግስት ባለስልጣናቶችም ጭምር እንደገና ሌላ ዙር እንትን ውስጥ እንገባለን መተላለቃችን ነው የሚል ይሄ የሚያሳየው በመንግስት ውስጥ ስጋት መፈጠሩንም ጭምር ነው። በአመራር ደረጃ፣ በመከላከያ ደረጃ፣ በዚህ ደረጃ እነዚህ ያሏቸው ነገሮች ምንም ያህል ስጋት ባይፈጥሩ ኖሮ በጣም አኮስሰው ምን ብለው ነበር ሊናገሩ የሚችሉት? ሁሉ ነገር በቁጥጥራችን ስር ነው ምናምን ነው ሊሉ ይችሉ ነበርና ነገሮች እያፈነገጡባቸው መሆኑን ነው እኔ ከሳቸው ንግግር ብዙ የሚሰማኝ እሱን ነው። እንግዲህ ያሬድ በተለያዩ ጉዳዮች ላይ ቆይታ ያደረግንበት የዛሬው የአንከር የመረጃ ክፍለ ጊዜ ይህንን ይመስላል። በጣም ነው ማመሰግን ያሬድ። እንግዲህ ሌሎች መረጃዎችን ሰብስበን ደግሞ በሚቀጥለው ጊዜ ዳግም እስከምንገናኝ በዚሁ ነው የምሰናበተው። መልካም ጊዜ። አመሰግናለሁ ያሬድ። አመሰግናለሁ መሳይ። እኔም እድሉን ስለሰጠኝ ከልብ አመሰግናለሁ።